ምን ነው? እንዴት አወቃት? ለኔ ምንም ነገር አይከብደኝም። ምንም የሞተውን ሁሉ አቁሜ ያመጣልሻል። ምንም መንተባተብ አያስፈልግም። ደህንነቷን ነው የጠየቅኩሽ። ደህና ናት መሰለኝ። ተጠንቀቂ፣ በጣም ተጠንቀቂ። ምን ሆነሽ ነው? ምንም። ተውት። ወይ ናት። ምን ነክቶሻል? ምንም አልሆንኩም አልኩህ እኮ ናት። እንዴ እያየሁሽ በጥፊ የተመታሽ እኮ ነው የምትመስለው። ናቲ ቆይ አንዴ ላስብበት። ቆይ ምንድን ነው የምታስቢው? ምንም አላሰብኩም። ተውቴ ምን ሆነሻል? ምንም አልሆንኩም ናቲ፣ ደህና ነኝ። ደህና እንዳልሆንሽ እኮ ፊትሽ ላይ ይታያል። ቆይ ምንድን ነው የተፈጠረው? እናቴ ደህና ናት? እባክህ ናቲ ተወኝ በቃ። ናቲ እኔ ነው የሚንከባከበኝ፣ እኔን ነው የሚያቀብጠኝ፣ እኔን ነው። ይቺ ገረድ ከኔ አትነጥቀው። የታል? ምን? ቁርስ ምንም እያየው አይደለም። አሁን አቀርባለሁ። መቼ? አሁን። አንቺማ በገዛ ቤቴ ከወንድ ጋር ሸሸ ገዳሜ በይ እንጂ። እሺ አሁን አቅርቢ። ትሁት። አቤት። ምን ሆነሻል? ምንም አልሆንኩም ቤቲ። በቃ ይቅርታ አድርጊልኝ። አሁን አቀርባለሁ። ቆይ የተፈጠረ ነገር አለ? አይ የለም። አሁን አቀርባለሁ። ምን ነው ናቲ ተጣላሽ እንዴ? ቤቲ ቁርስ አይደል እንዳልሽኝ? በቃ አሁን አቀርባለሁ።
ቤቲ ትሁት ምን በለሻት ነው? ምን እላታለሁ? አንተ ልጠይቅህ እንጂ እኔም ማስቀናት ነበር እንዴ አላማ? አልገባኝም። የምናወራው እኮ ስለ ትሁት ነው። ልጅቷን እንዲያደረካት አንተ ነህ። የተንከባከብካትም ደግሞ ለይታ ነው። ምንድነው የምታወራው? ከኔ ጋር እኮ ሰላም ነበረች። እኔ እናንተ ተቀምጣችሁ ነው ገብቼ የተኛሁት። ቤቲ አትዋሺ። ኧረ እባክህ እኔ አንተን ፈርቼ ነው የምዋሻው? እኔ ፍሪኝ አላልኩሽም። ልጅቷ ምንም የምታውቀው ነገር የለም እያልኩሽ ነው። ከተናደርሽም እኔ ላይ ነው መናደድ ያለብሽ። የእውነቴን ነው ናቲ። ከማታ በኋላ እኔም አላገኘኋትም። እኔ ራሱ ምን እንደሆነች ግራ ገብቶኛል። ታዲያ ምንድን ነው? እሱን አላውቅም። ግን ናትዬ ስለሷ ተወውና ለሌላ ወሬ ዝግጁ መስልሻለሁ? ወይ ጉድ! መውደቂያዬን አሳምርልኝ ትል ነበር አያቴ። እና አሳመረልሽ አይደል? አንተ ግን በቃ ሰራተኛ ላይ ሊሆን ነው መውደቂያ? እኔ እቺን ሰራተኛ ያልሻትን ሴት ከሰራተኝነት ማውጣት እችላለሁ። መውደቂያ የተስተካከለ ማለት አይደል? አንቺ ግን አባዬ ምን ታደርጊያለሽ? ተፈጥሮ ነው፣ ወጣት አታረጅ። ተናገርክ ማለት ነው። ትሁት በኋላ ስትረጋጊ ደውይልኝ እሺ? ትሁት የምረዳሽ ነገር አለ? አለ ቤቲ፣ እባክሽ እርጂ። እሺ ምንድን ነው? ከዚህ ቤት መውጣት ፈልጋለሁ። ከናቲ ጋር ለመኖር አይደለም፣ ወደ መጣሁበት ሀገር ለመመለስ ፈልጌ ነው። የዚህ ቤትን ትልቅ ሚስጥር አይተሻል። ባላይ ጥሩ ነበር፣ ግን አየው እንዴ። ስላየው ታዲያ መታሰር አለብኝ? ብትሄጂ ጥሩ ነው፣ ግን ደግሞ ስጋት ውስጥ እንገባለን። እሺ ምን ልበል ታዲያ? ልትረጂኝ ስለማትችይ ይሻልኩሽ በቃ። ቤተሰቦችሽ ደህና አይደሉ? ናቸው፣ ደህና ናቸው። ይሄንን ልረዳሽ አልችልም። ሌላ ምረዳሽ ነገር አለ? ጋሼን ላናግረው ፈልጋለሁ። እሱ ማታ ይመጣል። ይኸውልሽ ቤቲ፣ እስከ ማታ አልችልም እና ቢሮ ልውሰድሽ? አዎ ጥሩ፣ ተዘጋጅሽ። እሺ እኔና አንቺ እኮ እንስማማ ነበር። እኔ ለአንቺ ክፉ አልነበርኩ፣ ግን ትሁት በማይመጣ መጣሽ። ስለዚህ አንቺም ስራሽን ብቻ ስሪ። እሱንማ ታስታውቂያለሽ፣ ደህና አይደለሽም። ስለዚህ እንዳልሽው እኔ መፍትሄ ልስጥሽ። እባክሽ በቃ ቤቲ፣ ሁሉንም ትቼ ልሂድ። መቻል ከፈለኩ ደግሞ እችላለሁ። እሺ ንገሪኝ። ይኸውልሽ ትሁት፣ እኔ የምልሽን ግን እሺ ማለት አለብሽ። ናቲን እስከ መጨረሻው ትታይዋለሽ። እንደገና ደግሞ እንደማትፈልጊውም ትነግሪዋለሽ። ከችግርሽ ናቲ ይበልጣል ማለት ነው። እንደዛ ከሆነ ችግርሽን ቻይ። እሺ የቱ ጋር ነው ቢሮ? ያው እዛ ጋር ያለው ህንጻ። እሺ ልደውይልኝ እኮ ይገባል። ባሌ ጋር ለመምጣት መደወል አለብኝ እንዴ? የለብሽም፣ ግን ስራ አለኝ። ዛሬ እንኳን ትሁት ናት በአስቸኳይ ፈለገች። እሺ ትሁት፣ እንዴት ነሽ? በሰላም ነው የፈለግሽኝ? አውሪ እንጂ ትሁት፣ እዚህ ድረስ አስመጥተሽኝ። ቤቲ፣ አንዴ ላስቸግርሽ። ማለት ውጪልኝ ነው ከቻልሽ። እሺ ትሁት፣ ምን ልታዘዝ? ጋሼ እየተከታተልከኝ ነው እንዴ? አዎ፣ መከታተል የግድ ነው። እናትሽ፣ አባትሽ ሁሉም ደስ ይላሉ። እንዴ ቆይ ለምን ይሄን ማድረግ አስፈለገ? ለምን ልጅ እንዳለሽ አልነገርሽኝም? ይሄ ከእናንተ ጋር ምን ያገናኘዋል?
መናገር ግዴታ ነበር? ለማንኛውም ምንም ያስጨንቅ ነገር የለም። ልጅሽ ደህና ናት፣ ቤተሰቦችሽም እንደዛ። እንዴ ምን አርጋቸዋል? አልገባኝም። ምን አረጋቸዋለሁ? አይ ቱት መሄድ ትችያለሽ፣ ብዙ ስራ አለብሽ። ሄሎ ቤቲ፣ ነይ ግቢ። ትሁት መሄድ ትችያለሽ። ሄሎ አባዬ፣ ደህና ነህ? እንዴት ነህ? አዎ አባዬ፣ ደግሞ ብታይ ጉደኝ እልሃለሁ። ልጄን ቤተሰቤን ሁሉ ነው የነገረኝ። አባዬ ማበዴ ነው። መች ትመጣለህ በእናትህ? እሺ አባዬ፣ እሺ ቻው። ገዜ ቆይ ምንድን ነው የተፈጠረው? ምንም አልተፈጠረም። ምን ነው እንዴ? ልጅቷ እኮ ልትሞት ደርሳለች። የሚፈለገው እኮ ይሄ ነው። አሁን አልፋ ትቀመጣለች ማለት ነው። ቆይ ግን ምንድን ነው የተፈጠረው? ቤተሰቦቿን ተዋወቅኳቸው። ለሷም ላስተዋውቃት ብዬ ደነገጠች። ላስተዋውቃት? አዎ፣ ምክንያቱም ልጁ እናቱ እዛ እንዳለች አውቁ። ኧረ እባክህ ናቲ ያወቀ? ምን ያስረግጥሻል? ገዜ ይሄ እኮ ቀላል ነገር አይደለም። ቆይ መደንገጥ አልነበረብኝም? መደንገጥ ያለብሽ ትሁትን ብቻዋን ቤት የላክሻት ጊዜ። አዎ ልክ ነህ።
ትሁቴ ይሄ ነገር መጽሐፍ ቢሆን 5 መጽሐፍ እንዳነበብኩ ይቆጠርልኝ ነበር። አለሜ ደህና ነሽ? ደህና ነኝ ትሁቴ። ምን ሆነሽ ነው? አለሜ ነገሮች በጣም ሊከብዱኝ ነው መሰለኝ። አልገባኝም ትሁቴ፣ አታስጨንቂኝ። የማልችለው አጣብቂኝ ውስጥ ሊያስገቡኝ ነው። ግን አንቺ እኮ ጠንካራ ነሽ። አሁን ግን በጥንካሬም በድክመቴም ነው የመጣብኝ። ማን ነው ጥንካሬሽ? ማን ነው ድክመትሽ? ልጄ ጥንካሬ ናት። ልጄ ድክመቴ ናት። ልጅ? አንቺ ልጅ አለሽ እንዴ? አዎ አለኝ። የምሳሳላት ሁሌም የምትናፍቀኝ ልጅ አለችኝ። ለምን ደበቅሽ? አለሜ ነግሬሽ ነበር እኮ ረስተሽው ነው መሰለኝ። ግን ደግሞ አሁን የሚመጣውን ነገር ፍራቻ ልጅ እንዳለኝ ለራሴ ራሱ ደግሜ ማውራት እፈራለሁ። ነግረሽኝ ነበር እንዴ? እሺ ምን ሆናለች? ለጊዜው ምንም አልሆነችም። ግን ልጄ በጣም አደጋ ውስጥ ናት። ትሁቴ ልጅ ስላለሽ በጣም ደስ ብሎኛል። ግን ደግሞ በእኔ ምክንያት ምንም እንዲደርስባት አልፈልግም። አለሜ ልጄ ምንም እንድትሆን አልፈልግም። ግን ደግሞ ይሄን አጣብቂኝ እንዴት እንደማልፍ አላውቅም። አይዞሽ አይዞሽ። እሺ አመሰግናለሁ። አይዞሽ ትሁቴ። ዛሬ ግን ደህና ነሽ? አዎ ደህና ነኝ። ማለቴ ምንም የሚሰማሽ ነገር የለም? የለም። ጥሩ። አሁን እኮ አንቺን የሚያስጨንቅሽ ነገር የለም አይደል? ምን ነው አልተዋጠልሽም አይደል? እስኪ ንገሪኝ፣ እንዴት ይዋጥልኝ? አንቺ እኮ ደም መብላቱ ይዋጥልሻል። የሚያስጨንቅሽም አንድም ነገር የለም። እኔ ግን አንቺን መሆን አልችልም። ይኸውልሽ ትሁት ረጋ በይ። አልረጋጋም። የተበደለች ነፍስ እያየሁ አልረጋጋም። ሰው እየተበደለ የሚኖርበት ቤት ምንም እንዳልተፈጠረ ሆኜ እንድኖር እንደ የምትፈልጊው? ምንም ባታውቂ ይሻልሽ ነበር እኮ። እንዴት አልወቅ? እዛ ቤት ያለው እኮ ሰው ነው። ቆይ ግን አንቺ ይህን ጭካኔ እንዴት ቻልሽበት? ለራሴ ማድረግ ያለብኝንና ለምፈልገው ሰው ማድረግ ያለብኝን ነገር ካደረኩኝ ለኔ በቂ ነው። እና አሁን ደስተኛ ነሽ? ራሴ ነኝ ጥያቄ ጠይቄው አላውቅም፣ አዳምጬውም አላውቅም። እኔ ግን አልችልም። እንግዲህ የሚያዋጣሽን አንቺ ታውቂያለሽ። ትሁት በእናትሽ ንገሪኝ፣ ምንድን ነው የሚልሽው? ደህና አይደለሁም ናቲ። ደህና እንዳልሆንሽ እኮ እያየሁ ነው። ምን እንደሆንሽ ብቻ ንገሪኝ። አይጠቅምም። ይጠቅመኛል፣ ግድ የለሽም። እኔ የማስተካከለው ነገር ከሆነ አስተካክለዋለሁ። ናቲ፣ አንድ ነገር በተናገርኩኝ ቁጥር ሌላ ነገር እያፈረስኩ ነው። በእርግጥ ትሁቴ እናቴ ናፍቀኛለች። አይኗ አርቦኛል። ናትዬ እስከምትለኝ ድረስ በጣም ቸኩያለሁ። ግን ደግሞ አይኗን ካየሁ በጣም ረጅም ጊዜ ሆኖኛል። አሁን ካላሳየሽኝ ብዬ አላስቸግርሽም። ኧረ ትሁት በፈጣሪ አስጨነቅሽኝ፣ ንገሪኝ እንጂ። ናዚ
እኔ ክፉ ሰው አይደለሁም። ካስቀየምኩ ግን በጣም ይቅርታ። አላስቀየምሽኝም፣ ደግሞ አታስቀይምኝም። ብታስቀይምም ደግሞ ደጋግሜ ይቅርታ አድርግልሻለሁ። ተውት፣ በፈጣሪ ዝም በይ። ናትሻ እንዴት ነህ? ቤቲ እባክሽ ተውት፣ ምን እንደሆነች አስረጅኝ። ሄደህ ልጠይቃት ትችላለህ። እኔ እውነቴን ነው፣ ምንም የማውቀው ነገር የለም። እሺ ታዲያ ምን ሆና ነው? ሁሉም እኮ አይወራም ናቲ። ምናልባት የተፈጠረ ነገር ቢኖርስ? እኮ እሷ እዚህ እኮ ነው ያለችው። ምናልባት እናንተ የፈጠራችሁባት ነገር ከሌለ። እስኪ አንድ ጥያቄ ልጠይቅ። አንተ ልትናገር የምትፈልገው ነገር የሚያስጨንቅ ነገር የለም? ልናገር የምፈልገው ነገር የለም። ልትበቀለው የምትፈልገው ጠላት አለ? በጣም አለኝ እንጂ እንዲያውም ደርሶልኝ ሆኖልኝ ነው። እኔ ያለሁበት። እሱን ራስሽን ጠይቂ። ለበቀል የሚያደርስ ነገር ሰርተሻል? ይልቅ የሷን ነገር አስተካክል። የጠየኩሽን ብቻ መልሽልኝ። መልሴ የሚሆነው አንድን ሰው ጠላቴ ብለህ ከመፈረጅ በፊት አጣራ። እሺ ባልሽ ትሁትን ምን አድርጓታል? አባቴ ብትል አይቀልም። ቤቲ በቃ ወይ ሂድና ጠይቀው እሱን ራሱ። ትሁት ምግብ ስጪኝ። እሺ ቁጭ በይና እመጣልሻለሁ። አይ ለኔ አይደለም ለሴትዮዋ ነው። እሷ ከሆነች በልታለች። እንዴ መስጠት ጀመርሽ እንዴ? እንዴ አይኔ እያየ በረሃብ እንድትሞትልኝ ነው አይፈቅድም። ጥሩ። ለማንኛውም ትንሽ አውርቻት ልምጣ። እድለኛ ነሽ፣ የመዳን አዝማሚያ አለሽ። የመታመም አዝማሚያ ለማለት ነው። እንደዛ ከሆነ ደህና ነኝ። ደህና መሆንሽን ማን ነገርሽ? ብነግርሽ ደስ ባለኝ፣ ግን ደግሞ አንቺ አትረጂው። መልአክ ነው በይ። ቆይ ልጅሽን ስታገኝ ምን ተሰማሽ? ደስታና ተስፋ። ተስፋ ያድነኛል ብለሽ ነው? ምናልባት ግን ደግሞ ባያድነኝም መኖሩ ብቻ ለኔ ተስፋ ነው። ብዙ ተስፋ ትጣይበት። ልጅሽ ሰራተኛ ወዶ እዛ እየተመጠመጠልሽ ነው። ሰራተኛ? ትሁትን ታውቂያታለሽ አይደል? እናትዬ ትሁትን ከወደዳት ምርጫ ይችላል ማለት ነው። ገረድ ናት እኮ። ሁሉም ገረድ ባሪያ የሆነበት ነገር አለ። የእሷ ግን ጤናማ አይመስልሽም? እውነትም ደህና ሆነሻል፣ ግን ደግሞ የልብ እንዳይሰማሽ። አይዞሽ፣ ምንም የልብ የሚሰማኝ ነገር የለም። አንቺ ግን ምርጫ ነበረሽ፣ መምረጥ ትችይ ነበር። ምንድን ነው የሚመርጠው? የተሻለ ህይወት፣ የተሻለ ሰው።
ቤቲ ምርጫ አልነበረኝም። አሁን ደግሞ ይሄን ምልሽ ተጸጽቼ አይደለም። ባደረኩት ነገር ምንም አልጸጸትም። ጥሩ ነው። ምኑ? አለመጸጸትሽ ጥሩ ነው። ብትጸጸችም በደልሽ የሚሻር አይደለም። እኔ መቼ ይቅርታ ፈለግኩኝ? ብትፈልጊስ እኔ ይቅር ብልሽ እንኳን በደልሽን የማታወራርጂ ይመስልሻል? እባክሽ ምን አትመጻደቂ። አሁንም ቢሆን ብዙ ያልጨረስነው ነገር አለ። ትሁቴና ናትዬ እንዴት ዋልክ ልጅ? እንዴት ዋልክ አባዬ? ትሁት ምን ሆና ነው? ምን ሆንክ አለች? አይ ምንም እንኳን አላለችኝም። እና አባዬ ምንም ብጨቀጭቃት ምንም እንዳልሆነች ነው የነገረችኝ። ግን ደግሞ ደህና አይደለችም። በመጀመሪያ ምንም ሊያሳስብ የሚገባ ነገር ያለ አይመስለኝም። እሷ ደግሞ ምንም አልሆንኩም ካለች ምንም አልሆነች። ስራዋን መልቀቅ ብትፈልግስ? ሰራተኞች ዝም ብሎ እየገቡ እንዳይወጡ። እዚህ ቤት ሰራተኛ ሲገባ በውል ነው የሚገባው። ትሁትም 2 ዓመት የውል ጊዜዋን መጨረስ አለባት። ይኸውልህ አባዬ። ናቲ ትሰማኛለህ? እኔ እናንተን ይሄ ጉዳይ ያጣላን ነው። አዎ ግን ምን ሆና ነው? በእኔ በኩልም ምንም የሆነችው ነገር የለም። እሺ አባዬ። ጋሺ ለናገር እፈልጋለሁ። እሺ ተቀመጭ። እባክህ ጋሺ ያየሁትን እንዳላየሁት ቁጠረው። እሺ ቆጠርኩት። ከዛስ? ከዛማ በቃ ወደ ልጅ እንዲሄድ ፍቀድልኝ። ምንም እንዳላየሽ ስቆጥርልሽ አንቺም ደግሞ አለማየትሽን ማመን አለብሽ እኮ። እሺ አላየሁም በቃ። ጥሩ። ሌላው ደግሞ እናት አለች ብለሽ ያሳመንሽውን ልጅ አሁን ደግሞ እናት የለችም ብለሽ ማሳመን አለብሽ። ምን? ራስሽ ነሽ ነገርሽው እና ያሳመንሽው። ስለዚህ ደግሞ አለመኖሯን ራስሽ ተናግረሽ ማሳመን አለብሽ። እኔ አልደረስኩብሽም አይደል? በስነ ስርዓት እየሰራሽ ደሞዝሽን የከፈልኩሽ ነበር። እና እኔ ምን ላድርግ? እራሷ ስትመጣ አይደል እንዳያዩዋት። ግን እንዳያያት አድርጌ ነበር። አላደረኩም? አድርገሃል። አንቺ ግን ነገርሽው። ቆይ እኔ መሆኔን በምን እርግጠኛ ነህ? አንቺ ካልሆንሽ ማን ይሄንን ያደርጋል? ቤቲ። እሷ ብትሆንስ? አሁን ገና ውሸታም መሆንሽን አረጋገጥኩ። ቤቲ በገዛ እጇ ራሷን አታርድም። ይሄ ደግሞ የእሷም ጉዳት ነው። እሺ ቆይ እኔ እንደዚህ አይነት ነገር እያዩ መኖር ሰላም ካልሰጠኝስ? ምንም ላደርግልሽ አልችልም፣ ይቅርታ። አንቺም ግን ምንም ለማድረግ እንዳትሞክሪ። ትሁት እንቅልፍ እምቢ አለኝ። በሁሉም ነገር መወሰን ከበደኝ በጣም። ማለት ምን ማድረግ ፈልግ ነበር? ይህን የተረገመ ሰውዬው ልገል እፈልጋለሁ። ከዛስ? እናትህ ከእስር ቤት ስትወጣ አንተ ወደ እስር ቤት ልትገባ ነው? ቆይ እሺ አንቺስ? ናቲ እኔ ደህና ነኝ። ትሁት ንገሪኝ፣ አስፈራርተውሻል አይደል? ይሄ የተረገመ ሰውዬ ምን ብሎሻል? በምን ያስፈራራኛል ብለህ ነው? ደህና ነኝ ናቲ። ትሁት እኔ መቅረብ ከብዶሻል አይደል? ናቲ አንተ እኮ ለእኔ ጥሩ ሰው ነህ። ትወጂኛለሽ? እወድሃለሁ ግን እሺ እንደዛ ከሆነ ካሁን በኋላ ምንም የምትደብቂኝ ነገር አይኖርም። የደበቅሽኝ ነገር አለ? አይ ምንም አልደበቀውም። እርግጠኛ ነሽ ትሁት? አዎ። እሺ እንደዛ ከሆነ ካሁን በኋላ ሁሉንም ነገር እናልፈዋለን።
እና ደግሞ ዛሬ እዚህ ማድረግ የምፈልገው። ኧረ አይሆንም እንዴ? ለምን አይሆንም? በተጠቂ በማደሪ ናቲን እናቱ እንደሞተች ዛሬ አሳምነሽ እንድታሳውቅ። እንዴት አድርጌ? እንዴትም አድርገሽ። እንዴ ያለችበትን እኮ ያውቃል። እሱ የኔ ስራ አይደለም። ይሄንን ማድረግ ይከብደኛል። ዝም እላለሁ፣ በቃ አፌን ዝጋለሁ። ግን እንደዋሻ ታስገድደኝ። አሃ እንደዛ ነው። እሺ ይኸውልሽ ትሁት ምን ሆነሽ ነው?